ቤተሰቦች ጣሊያን ለሶስተኛ ተከታታይ ዓለም ዋንጫ ሳታልፍ ቀርታለች። እኔ ከልቤ ነው የደረበረኝ። የምር በዚህኛው ላይ ታልፋለች። በዚህኛው ዓለም ዋንጫ ላይ ጣሊያን እናያታለን ብዬ አስቤ ነበር። የመጨረሻ ጊዜ ጣሊያን የተሳተፈችበት ዓለም ዋንጫ 2014 ብራዚል ውስጥ የተካሄደው ዓለም ዋንጫ ነው። ከዛ በኋላ ጣሊያንን በዓለም ዋንጫ መድረክ አይተናት አናውቅም። በጥሎ ማለፍ ጨዋታ ቦስኒያ ሄርዞጎቪና ጋር 1-1 ጨርሳ ከዛ በፔናልቲ የጣሊያን ተጫዋቾች ፔናልቲ ልክ አይደለም፣ በቃ ምንም ልክ አይደለም። ፔናልቲ ደርሰው ቦስኒያ 4ቱን ማገቡ፣ ጣሊያን ከ3 2ቱን ሳቱ። ቦስኒያ በቀጥታ ወደ ዓለም ዋንጫ ማለፍ ቻለች። ጣሊያን ከዓለም ዋንጫ ወደቀች። በጣም የሚደብር ነገር ነው። እንደ እግር ኳስ ደጋፊ የሆነ ጣሊያንን ዓለም ዋንጫ ላይ ማየት የምትፈልጓት አንድ ሀገር ብትኖር ጣሊያን ነች። ኳስ የምትወድ ከሆነ ዛሬ ጣሊያን ለሶስተኛ ጊዜ ዓለም ዋንጫ መሳተፍ ሲያቅታት ያየ ሰው ልብህን ላይ ሰብሮ አይችልም ነው የምልህ። ከዩሮፕ አንደኛ ዓለም ዋንጫ ያለው ቡድን ማን ይመስላችኋል ፈላዎች? በቅርቡ ኳስ ማየት ጀመራችሁ። በቅርቡ ማለት ባይዜ ከ10 ዓመት በታች ኳስ ማየት ከጀመርክ ጣሊያን ማን እንደሆነች አታውቅም። 4 ዓለም ዋንጫ ያላት ቡድን 3 በተከታታይ 2018፣ 2022 አሁን ደግሞ 2026 መሳተፍ አቃታት። 4 ዓለም ዋንጫ ያላት ቡድን ጋቱሶ የምትባል ማዝረብ አንተ ዘረኛ መተህ ለምን አፍሪካ 5 ቦታ ተሰጣት ብለህ አለቃቀስ። ምን አይነት ቡድን ነው የገነባው? ለነገሩ እሱ ላይ ብቻ ልፈርድበትም አትችልም። ኮሞ ጣሊያን ያለው ኮሞ የፋብሪጋስ ቡድን ስኳድ ውስጥ ሙሉ ስኳድ ውስጥ አንድ ነው ምናምን ጣሊያን አይደለም፣ አንድ ጣሊያን የለም። በቃ የጣሊያን እግር ኳስ ሞቷል። የመጨረሻ ጊዜ 2006 ላይ ነበር ዓለም ዋንጫ የበሉት። ጣሊያን ትንሽ ከቻለች ማንም አይሰማትም። ዛሬ ያየው ታሪክ እንዳይመስል በፔናልቲ ነው የተሸነፉት። እኔ ጣሊያን በፔናልቲ ሲሸነፍ አይቻላል። ትዝ የሚለኝ የ2006 ራሱ ሳይችሉ ጀርመንን ጥለው ያለፉበት መንገድ፣ መጨረሻ ላይ ፈረንሳይን ያሸነፉበት መንገድ፣ በቃ አሸናፊ ቡድን ነው። ኢቭን ትንሽ ችለው 2020 እንግሊዝን አሸንፈው ዩሮ በልተዋል ቢያንስ። ግን ወደቀ የጣሊያን እግር ኳስ ወደቀ ነው ምልህ። በጣም ነው የሚያሳዝነው። 2006ን ያየ 2020ን ራሱ ያየ ጣሊያን በዚህ ደረጃ መውደቋ ያሳዝናል በጣም። ሊጉም ልክ እንደዚህ ወርዷል ነው ምልህ። ቻው ጋቱሶ፣ ቻው ኢታሊያ ብለናል። እንግዲህ አልረሳንም። ባይዞ የረሳው ሌላው ቢረሳን ያረሳው ኖቬምበር 25 2025 የተናገራችሁት ነገር አፍሪካ ዲዘርቭስ ሌስ ስፖርትስ ብለህ ስታወራማ ዓለም ዋንጫ ላይ ይኸው አንተ ሙልቅ ብለህ ወጣል። እቺ ቀን አስጠብቃት ነበረ። ማንም አይነፍገኝም ከዚህ ቀን። እኔ ሰውዬም አለቆም አግኝቻለሁ ዛሬ። ኤኒዌይ ስለ አፍሪካ የተናገረውን ነገር እስቲ አፋፉን በልልኝ እስቲ። የውስጥ ተናገሩኝ። እኔ የሚያስኩት ነገር ስላለ እናንተ ኮመንት ላይ ደብቅ አድርግልኝ። ይሄው ሰው ይወስደ ዘረኛ ሲያስጠሉላ ኮፒ ሊንክ ያደረጋችሁት ይቀጠል ቪዲዮ። እኔ ዶናሩማ አንደኛ መናገር የምፈልገው ጆርጂ ዶናሩማ፣ ባሬላ፣ ቶናሊ፣ ቼሊኒ፣ ቦኒሺ እና ከጀርባ የነበራችሁ ያው ቡፎን የተመላለሱ ሶስቱ ያው ሪታየር አድርገዋል። ኦፊስ ግን ከኋላ ሆኖ ያው በጣም ስለማገዝ ሲሞክሩ ተመልክተናል። እንደ ስታፍ ነገር ባለፈው ጨዋታ ላይ ተመልክታችሁ እና እናንተ እኔ አም ሶሪ ልሆንላችሁ የምችለው በቃ ለእናንተ አዝኛለሁ። ከእናንተ ውጭ ከጋቱሶ ጀምሮ እስከ ተጫዋቾቹ ቬሪ በጣም ኦፉል። እኔ አላቅም። እኔ ስለ ተጫዋቾቹንም ከመቆሴ በፊት ግን ጋቱሶ እንዲህ አንተ ስሪ አደባክ 3-5 አድርገህ ገብተህ ዲማርኮ ክሬቲቭ አውትሌትን ለብቸኛ አድርገው ትገባለህ። በዊንግ ባክ ተማምነህ ቻንስ እንዲፈጥር እንዴት ፖሊታኑን ዊንግ ባክ ታደርጋለህ? ራይት ዊንግ ባክ ካዮዲ የመሳሰሉ ተጫዋቾች ትተመጠ ካዮዲ እኮ አልጠራውም ሁላ ይህ ዘረኛ ወደ ፒፕል ዘረኝነታቸውም እኮ ልናገር ካልኩኝ ካዮዲ አስቡት ምን አይነት ዓመት እያሳለፈ እንደሆነ። ይሄ ብሬንትፈርድ ረጅም እጅሮራ የሚወረውረው ካዮዲ ማን ነው ብትሉ ታውቁታላችሁ። በቃ እንደዛ ስላችሁ ይገባችኋል። እሱ ልጅ አሁን ከጅሮሮው ይልቅ ጅሮሮን ተውት። ከሱ ውጪ ራሱ በቃ የሚጮትበት መንገድ ጽድት ያለ መሰለኝ። አይ እኔ ደግሞ ኤስፖሲቶ ሞይሰኪን የምታስቀምጥ ከሆነ ከእንደዚህ ታርጌት ማኖች ጅሮሮን አትጠቀምበል። በቃ እሱ እኮ ነው የምትችለው፣ ተጠቀሙ። እኔ እኮ ጋቱሶ ግን እንዲህ ዛሬ እኮ ማለት በቅሌት ነው የተረፍከው እኮ። ዶናሩማ ባይኖረው 10 ሴቭ አይሆንም ያዳነው ጫወት ወደ ኢማጂን ከቦስኒያ ጋር ተጫውቶ አሁን ዝም ብላችሁ ሄዳችሁ እንኳን ሃይላይት ብታዩ ጣሊያን አገባ ሞይሰኪን ካገባው ጎል በኋላ አንድ ደህና ቻንስ አትብ ቦስኒያ ነሽ ሲለው ዶናሩማ ሲመልስ ሲለው ነው የምታዩት። በቃ እኔ ይህን ስራ ያደባካችሁን ትታችሁ ተጫዋች ጎሉት አይደል ቢያንስ ኳሊፋይ ለማድረግ የሚንጫጭ ከበቂ በላይ ነው። ዘረኝነታችሁን ትታችሁ የሚገርም ተጫዋች የመጡላችሁ ነው። ይሄንን ደደብ አሰልጣኝ አንደኛ አባረው ጋቱሶ የተባለ እሱም ዘረኛ ነው። ከዛም አልፎ ደግሞ ሌሎች ላይ ለመፈረቅ ይሞክራል።
ኳሊፋይ ማድረግ ከብዶሃል እኮ ማጣሪያ ማለፍ ከብዶ ጣሊያን የሚያክል 4 ዓለም ዋንጫ ይበላ። አንተ ከ2010 ጀምሮ እኮ 2010 ላይ ምድብ ላይ 2014 ምድብ ላይ 2018 አልተሳተፋችሁ 2022 አልተሳተፋችሁ 2026 አልተሳተፉም። ደቡብ አፍሪካ ምድብ ላይ ቀነስ፣ ሳውዝ አሜሪካ ምድብ ላይ ቀነስ ይላል። ናስቲ እንደ እኔ ማርያምን ነው የምልህ በዚሁ ጋቱሶ ማለት ሳይወጣ ይህ ጣሊያን ቲም መጥቶ አፍሪካ ቢጮት ከምድብ ያልፉ። እኔ ግልጽ እኔ እምላለሁ በቃ ተወኝ። እንደውም በጣም ነው ያበሳጨኝ ይዞይ ከምድብ ይሄ ለማጣሪያ ያለ ለዓለም ዋንጫ ማጣሪያ የሚጮቱበት አፍሪካ አታልፉ እናንተ። አዩአችሁ አንዴ ይሄ ነው እንዲህ ጉራ ተደብድቦ መውጣት ወይ ጉድ። ጣሊያን ለተከታታይ 3ኛ ጊዜ ከዓለም ዋንጫ ወደቀች። ለተከታታይ ለ3ኛ ጊዜ ከዓለም ዋንጫ ወደቀች በጀማል ሞት። ቦስኒያ ሄርዞጎቪና ሲጀመር ይገባቸዋል። ጨዋታውን ያያችሁ ሰዎች ቢስሚላ ጣሊያንን የመሰለ ሀገር ስንትነ ቶናሊን ካላፊዮሪን የያዘ ሀገር ላይ በጣም ነው ለማመን የሚከብደው። በፔናልቲ ሹታውት 2 ፔናልቲ ስተው ወድቃለች። ጣሊያንን የስንት ዓለም ዋንጫ የበላች ሀገር ወደቀች። ደነዘዙ። ጣሊያን በድጋሚ ከዓለም ዋንጫ ውጪ ሆነች ጋይስ። በድጋሚ ባለፈው 22 አልተጫወተችም። ከዛ በፊት 2018 የራሻ ወርልድ ካፕም ላይ እንዲሁ በስዊድን ወድቃ ነበረ። አሁንም ለ3ኛ ጊዜ በተከታታይ በቦስኒያና ሄርዞጎቪና እንግዲህ ወድቃለች ማለት ነው። ዓለም ዋንጫ ላይ አሁንም የለችም ጣሊያን። ኧረ በክርስቶስ ባስቶኒ የሚባል አህያ ሰውዬ የወረደውን ታክል ሰርች አርጉና ቲክቶክ ላይ ተመልከቱት፣ እንዴት ቀይ ካርድ እንዳገኘ። ባስቶኒ አህያ ነው። 41ኛው ደቂቃ ላይ በቀይ ወጣ። ሰከንድ አፍ በደንብ ጣሊያን ለመከላከል ሞከረች፣ ግን ባለቀ ሰዓት አሁንም ተቆጠረባት። 1-1 አለቀ። ያችንም አስጠብቀው በጣም ታግለዋል። በስመ አብ አስጠብቀው ወጡ። ፔናልቲ ጋር እንግዲህ ታክቲክ ቴክኒክ ምናምን የለም። በቃ በፔናልቲ እንግዲህ ወድቃለች ማለት ነው ጣሊያንን የሚያክል ሀገር በተከታታይ 3 ዓለም ዋንጫ አይጫወትም። ኧረ በስመ አብ በጣም የሚደብር ስሜት ነው ያለው። ስፔሻሊ አሁን እንደኔ ጣሊያን ምናምን የሚጠላ ያለ አይመስለኝም በእግር ኳሱ ጣሊያንን እና እንኳን ግን ጥቁር ተጫዋች አልኖረም። አንድ ጥቁር ተጫዋች ነው ያላቸው ሞይስኬን፣ እሱም ተቀይሮ ወጥቷል። ፔናልቲ አልሳተም ማለት ነውና ምን አይነት ስሜት ላይ እንደሚሆኑና ጥቁር ተጫዋች ካለ ተጠቂ ሰለባ የሚሆነው እሱ ነው። ገብቷል። ስፔሻሊ ፔናልቲ ቢስት ብቻ በጣም የሚደብር ቀን። ኤኒዌይስ ለጣሊያን እግር ኳስ ግን የሆነ አላርም ይመስለኛል። ልክ የፍሬንቾቹን አይነት ፕሮጀክት ምናምን። ስለ ፍሬንቾች ፕሮጀክት ሌላ ጊዜ እስኪ በሰፊው እናወራለን። ግን ጥቁር ተጫዋቾች ላይ የተመሰረተ ረጅም ትልቅ ፕሮጀክት ያስፈልጋቸዋል ስደተኞች ላይ። ጣሊያን በጣም ብዙ ጥቁር ያለበት ሀገር ነው። ስለ ከፈረንሳይ ያን ያህል አያንሱም ነው እንጂ ጥቁሮች ብዙ ናቸው ምናምን ያልኩ አይደለም። እና እነሱ ላይ ቤዝድ የሆነ ፕሮጀክት ያስፈልጋቸዋል ብዬ አስባለሁ። እንደ ፈረንሳይ አይነት ጠንካራ ከአመት አመት ተፎካካሪ ቡድን ለመገንባት ማለት ነው። ያ ስለ ጥቁሮች ኳስ ከነጮች የበለጠ ይችላሉ ሳይሆን ይተጋሉ፣ ይሰራሉ። ስለ ምቾት ውስጥ አይደለም ያሉት ህይወት። ፍሬንቾቹ እንደዛ ነው ያደረጉት። ፍራንስ እግር ኳሳቸውን ለማሳደግ ጥቁሮቹ ላይ ፎከስ አድርገው የሰሩ፣ ጥቁሮቹ አንገታቸውን ደፍተው ለመስራት ዝግጁ ስለነበሩ ነው። ምክንያቱም ምቾት ውስጥ አልነበረም ያሉት። እና ጣሊያንም ተመሳሳይ ነገር። ቢስሚላ ጣሊያን በሚያሳዝን ሁኔታ በቦስኒያ በፔናልቲ ተሸንፋ ከዓለም ዋንጫው ውጭ ሆናለች። ለተከታታይ 3 የዓለም ዋንጫ ሊያመልጣት ነው። እየመራች ነበር። ዛሬ ባስቶኒ ነው በጣም ዋጋ ያስከፍላቸው። ፓስቶኒ በጣም ዋጋ አስከፍሏቸዋል። ከዛ በኋላ በእርግጥ እነ ሞይሴኬን ያን የሳተው ኳስ ራሱ የሚገርም ኳስ ነው የሳተው። ዶናሩማ ፔናልቲውን እንደሚያወጣቸው እርግጠኛ ነበር የሚመስለው። በጣም ከአቻ በኋላ ሰዓቶቹን ሲገል ነበር። ግን አንድ ኳስ ማዳን አልቻለም። በእርግጥ ሁለት ነው የሳቱት ከነሱ። ጣሊያን በእርግጥ የትውልድ ጥረት አጋጥሟታል። በጣም ነው የትውልድ ጥረት ያጋጥማት። በቂ አይደለም ያላት ተጫዋቾች ትንሽ ነው ያላት። ዶናሩማ ግን እውነት እሱን የመሰለ ያለ ምርጥ በረኛ ዓለም ዋንጫ ላይ ለማየት በጣም ይገርማል። ከነሱ በመቀጠል ግን በጣም የሚገርም ጨዋታ ነበር። ዴንማርክ በጣም አሪፍ ጨዋታ ነበር። ዴንማርክ ወድቃለች በሚያሳዝን ሁኔታ። እነሱም በፔናልቲ ነው የወደቁት። ግን የጣሊያን መውደቅ በጣም የሚገርም። ብዙዎች ተስፋ አድርገው ነበር ያልፋሉ ብለን እንጠብቀና እኔም ራሱ ጠብቄ ነበረ።
ተጋጣሚው ራሱ ቦስኒያ መሆኗ በቃ ሊያልፉ ይችላሉ ብዬ አስቤ ነበርና ያ ሳይሆን ቀርቷል። ጣሊያን እንግዲህ የዓለም ዋንጫ ላይ አንመለከታተም። እስቲ አረ ጋይስ 4 ጊዜ የዓለም ዋንጫ ሻምፒዮን የሆነችው ሀገር ጣሊያን ምንድነው የነካት? ለሶስተኛ ጊዜ ለዓለም ዋንጫ በተከታታይ እንደማትሳተፍ አረጋግጣለች። ከደቂቃዎች በተጠናቀቀ ለዓለም ዋንጫ ለማለፍ በሚደረግ የፕሌይኦፍ ጨዋታ ቦስኒያ ከጣሊያን ብሔራዊ ቡድን ጋር ያደረጉት ፍልሚያ 1-1 መደበኛው ጨዋታ ክፍለ ጊዜ ተጠናቆ ወደ ፔናልቲ ሹት አምርተው በፔናልቲ ሹት ቦስኒያ ጨዋታውን 4-1 በማሸነፍ ጣሊያንን በመጣል ወደ ዓለም ዋንጫው መሳተፏን ማረጋገጥ ችላለች። የጣሊያን ብሔራዊ ቡድን ከጊዜ ወደ ጊዜ እየወረደ የመጣበት መንገድ ግን በጣም የሚያስደነግጥ ይመስለኛል። ሲጀመር ኢታሊ ጂናሮ ጋቱሶን አሰልጣኟ ያደረገች ቀን ነው ከዓለም ዋንጫው እንደወደቀች ያረጋገጠችው። ሲጫወትም ከጉልበትና ከኃይል ውጭ አንድ ቀን ጭንቅላቱን ተጠቅሞ ማያቅ ሰውዬ እንዴት ብሎ ነው ኢታሊያን የመሰለ ስንት ታሪካዊ የእግር ኳስ ቲምን አሰልጣኝ የሚደረገው? ፔናልቲ ሹታውቱ ላይ የመጀመሪያ ያስመተው ሰው ማን ነው? ስፖሲቶን ማለት የቡድኑን ታዳጊ ልምድ የሌለው ልጅ ዘንድሮ ገና ኢንተር ሚላን የመጣ ታዳጊ የመጀመሪያው ይህን ለዓለም ዋንጫ ለማለፍ በሚደረግ ጨዋታ የመጀመሪያውን ፔናልቲ ስፖሲቶን ያስመታል። እኔ ጋቱሶን የጣላቸው ኢታሊያ ብሔራዊ ቡድን ሲጀመር ቡድኑም አይረባም። ነገር ግን ውሳኔ ብቻ የመጀመሪያውን ፔናልቲ እነ ቶናሊ ስንት ልምድ ያላቸው ባሉበት የመጀመሪያውን ፔናልቲ ዘንድሮ ገና ወደ ፕሮፌሽናል እግር ኳስ የመጣ ማለት ለኢንተር ገና እየጀመረ ያለ ልጅ ስፖሲቶን ታስመታለ። የልጁንም ኬሪየር ነው የገደልክበት። ኢታሊ እንግዲህ ለድጋሚ ተሰናብቷል ካለ ጣሊያን ቀስ በቀስ ከእግር ኳስ እየራቀች ነው የሚገኘው። ይህን ቪዲዮ በደንብ ኮፒ ሊንክ አድርጋችሁ ጀምሩ። አሁን ላይ ማለት የምንችለው ይሄንን ነው። በቃ 3 ተከታታይ ዓለም ዋንጫ የ2018 የሩሲያ፣ የ2022 የኳታር እንዲሁም ደግሞ የ2026ቱን ደግሞ ትላንትና በቦስኒያ ተሸንፈው ከዓለም ዋንጫ ውጪ መሆን ችለዋልና መጨረሻ ጊዜ ራሱ ዓለም ዋንጫ ሲጮቱ 2014 ላይ ከምድብ ነበር መውደቅ የቻሉትና ቀስ በቀስ በቃ ዓለም ዋንጫ ላይ ያላቸው ነገር እያበቃ ነው ሄደው። እንደሚታወቀው ደግሞ 2022ም እንደዚሁ ማለፊያ ቃታቸው በማይታመን መልኩ ማለት ነው ኖርዝ መቄዶኒያ 1-0 አሸንፏቸው ነው። ለዛውም ሳስታውስ ሀገራቸው ላይ ይመስለኛል። ግን አስቡት እንግዲህ 3 ተከታታይ ዓለም ዋንጫ ላይ ተፈትነው ደግሞ አይደለም በቃ በቀላል ብሔራዊ ቡድን ወይም ደግሞ እነሱ የሚችሏቸው ብሔራዊ ቡድን ሆኖ ነው የሚሸነፉት። ጣሊያንን ለመጨረሻ ጊዜ ዓለም ዋንጫ ላይ ያየናት ከ12 ዓመት በፊት ነው። ይሄ እንግዲህ ከባድ ታሪክ ነው እና በቀጣይ ብሔራዊ ቡድኑ እንግዲህ ምን ይፈጠራል የሚለውን አብረን የምናየው ይሆናል። የጣሊያን እግር ኳስ አብቅቶለታል። ጋይሶች ቪዲዮን ከመጀመራችሁ በፊት ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ እንድትጀምሩ ጠይቃለሁ። የጣሊያን ብሔራዊ ቡድን ትላንትና በቦስኒያና ሄርዞጎቪና በፍጹም ቅጣት ምት መሸነፉን ተከትሎ ለሶስተኛ ተከታታይ ጊዜ የጣሊያን ብሔራዊ ቡድን ከዓለም ዋንጫ ውጪ መሆኑ ይፋ ሆኗል። ይሄም እንግዲህ 4 ጊዜ የዓለም ዋንጫ አሸናፊ ለነበረችው ሀገር ትልቅ መርዶ ነው። በታሪክም ለመጀመሪያ ጊዜ ነው የዓለም ዋንጫ አሸናፊ የነበረ ሀገር በ3 ተከታታይ የዓለም ዋንጫ ኤዲሽኖች መሳተፍ ሳይችል ሲቀር ይሄ የመጀመሪያው ነው። ታዲያ የጣሊያን እግር ኳስ እዚህ ፖይንት ላይ ለመድረስ የዛሬ ችግር ነው ብዬ አልወስድም። ላለፉት 20-25 ዓመታት የጣሊያን እግር ኳስ በቀደመው መንገድ ላይ ስታክ አድርጓል። ሪፎርሞች ያስፈልጋሉ በሚል በስፋት ሲነገር እንደነበር እናስታውሳለን። በሁሉም ዘርፎች በተለይ በእኛ ሀገር እግር ኳስ የምናነሳቸው ችግሮች አሁን ላይ የጣሊያን እግር ኳስም ችግር ናቸው። የስፖርት መሰረተ ልማት፣ ታዳጊዎች ላይ መስራት፣ የአሰልጣኞች ስልጠና በብዙ መልኩ የአሰልጣኞች ስልጠና ከመስጠት አንጻር ሳይሆን ከጨዋታ መንገድ እሳቤ ሪፎርም አንጻር ብዙ ለውጥ ይፈልግ ነበረ። አሁን የቶተናም አሰልጣኝ ተደርጎ የተሾመው ሮቤርቶ ዲዘርቢ እኮ በሀገሩ ጣሊያን እንደ ባንዳ ነው የሚታየው። ያ ከጣሊያኖች እንደ ኖርም ከሚከተሉት የጨዋታ መንገድ ወጣ ብሎ ሞደርን አሁን ዓለምን የተቆጣጠረውን የእግር ኳስ ሀሳቦች ወደ ጣሊያን እግር ኳስ ለማምጣት የሚሞክሩ አሰልጣኞች በትላልቅ መዶሻዎች ነው የሚደበደቡትና የነዛ ሁሉ ኪሙሌቲቭ ውጤት አሁን የጣሊያን እግር ኳስን በዚህ ደረጃ ወደ ዝቅታ ነጥብ ወስዶታል ብዬ አስባለሁ። 2011 አካባቢ ይመስለኛል እንዲሁ የሪፎርም ሀሳቦች በነ ባጂዮ ተዘጋጅቶ ቀርቦ ነበረ። ያ ኦልሞስት 900 ፔጅ ያለው ዶክመንት ቀርቦ የጣሊያን ኤፍአይጂሲ ወዲያው ነው ሪጀክት ያደረገው። እንደዚህ አይነት የለውጥ ሀሳቦችን ኢንተርቴይን በማድረግ ረገድ የጣሊያን ስፖርት አድሚኒስትሬሽን ፍጹም ደካማ አፈጻጸም ነው ያለውና በሚያሳዝን ሁኔታ እንግዲህ የነዛ 20 ዓመታት ለለውጥ እንንቀሳቀስ እንስራ የተባሉት ነገሮች እምቢ መባባላቸው ይሄው ጣሊያንን ለ3ኛ ተከታታይ ጊዜ ከዓለም ዋንጫ ውጪ አድርጓታል።
ኢታሊ እንግዲህ ለሶስተኛ ተከታታይ ጊዜ ከዓለም ዋንጫው ውጪ መሆኗን አረጋግጣለች ማለት ነው። ኢታሊ ለመጨረሻ ጊዜ ዓለም ዋንጫ ላይ የተመለከትናት በ2014ቱ ዓለም ዋንጫ ላይ ነበረ ማለት ነው። 2018 2022 እንደዚሁም ደግሞ የቀጣዩና የ2026 ዓለም ዋንጫ ውጪ መሆኗን ተመልክተናል ማለት ነው። በትላንትናው ጨዋታ ላይ ባስቶኒ በጣም የሚያስጠላ ስህተትን ነበር የሰራው ከረፍት በፊት ሪስክ መውሰድ የሌለበትን ሪስክ ወስዶ ነው በቀይ ካርድ ከሜዳ የተሰናበተው። 1-0 እየመሩ በነበሩበት ሁኔታ መውሰድ የሌለበትን ሪስክ ወስዶ ማለት ነው። ያንን ነገር ምናልባት ባያደርግ ኖሮ ኢታሊ ወደ ቀጣይ ዙር የማለፏ ነገር እርግጥ የሚሆን ነበር የሚመስለኝ እኔ እንደኔ። ነገር ግን እስከ መጨረሻ ድረስ ተጋድሏል። ግን ኢታሊ አሁንም ለዓለም ዋንጫው ዲዘርቭ ታረጋለች ብሎ 100% ለማስቀመጥ ግን እኔ ትንሽ ይከብደኛል። ኢታሊ ይሄ ጄኔሬሽናሊ የታለንት ችግር ላይ ያለች ይመስለኛል እንደኔ ማለት ነው። ብዙም የሚያስደስት ናሽናል ቲም አላዩም። ነገር ግን ፓትሪዮቲዝም ግን ጥግ ድረስ ተመልክቻለሁ ማለት ነው። ዶናሩማ የጨዋታው ኮከብ ነበር ማለት በቃ የሚያስደፍር ነበር። በጣም ብዙ ኳሶችን ነበር ሲያድን የነበረው። እኔ ፔናልቲ ሲደርሱ እንደውም ኦሬዲ ወደ ቀጣዩ የምታልፍ ነበር የመሰለኝ ማለት ነውና ይሄ ግን አልሆነም ማለት ነው። ኢታሊ ከዓለም ዋንጫው ተሰናብታለች ማለት ነውና በጣም አሳዛኝ ነው። ኢታሊን እኔ ዓለም ዋንጫ ላይ ተመልሳ ለማየት በጣም ነው ነበር የምጓጓማ። እኔ ብቻ አይደለም የ2014 2010 ከዛ ፊት ያሉትን ዓለም ዋንጫዎች የተመለከተ ሰው ለኢታሊ ምን አይነት ቦታ እንዳለው ሁላችንም እናውቃለንና ቴንክ ዩ። ቻው ኢታሊ። አሌሳንድሮ ባስቶኒ ለድፍን የጣሊያን ሕዝብ ሀገራችሁ ጣሊያን በዓለም ዋንጫ ስትሳተፍ ሳይሆን የምትመለከቱት ሌሎች የዓለም ሀገራት በዓለም ዋንጫ ላይ ሲሳተፉ ሶፋችሁ ላይ ቁጭ ብላችሁ ስፓጌቲያችሁን ላዛኛችሁን እየበላችሁ ትመለከታላችሁ ብሎ በቆንጆ ታክል መልእክት አስተላለፈላችሁ። ጋቱሶ በተናገረው ነገር ድፍን የአፍሪካ ህዝብ ትናንትና አንጀቱ ቅቤ ጠጥቷል ማለት ይቻላል። አፍሪካ ሀገራት እንዲነች እንዲ ባይገባ ለሶስተኛ ጊዜ ጣሊያንን የምታክል ሀገር 2018 2022 2026 ሶስት ተከታታይ ዓለም ዋንጫ አለፋት። ያሳፍራል። የጣሊያን እግር ኳስ እንዲህ ባፍንጫው የተደፉ። ተቃጠልኩ አይደለም ጋይስ፣ ነደድኩኝ ነው የምላችሁ። ባስቶኒ ምን አይነት የጅል ስራ ነው የምትሰራው? ጣሊያን በቃ ግዴታ የዓለም ዋንጫ ላይ መኖር ነበረባት። እነ ቶናሊ እነ ዶናሩማ እነ ሪካርዶ ካላፊዮሪን ዓለም ዋንጫ ላይ አለመመልከት በጣም ነው የሚያበሳጨው። ባስቶኒ ምን አይነት የጅል ስራ ነው የምትሰራው? በቀይ ካርድ ትወጣለህ። ፍጹም ቅጣት የምትመቱ ሰዎችስ እንዴት ነው የምትመቱት? ሰማይ ትመታላችሁ። በእናታችሁ እኔማ ከጨዋታው በፊት ፍጹም ቅጣት አልተለማመዱም እንዴ ነው ያልኩት። በጣም ነው በቃ ዛሬ የተበሳጨሁት። ተቃጠልኩ ነው የምላችሁ። እንግዲህ በጣሊያን ምክንያት እንግዲህ ጣሊያንን አንመለከታትም፣ ቦስኒያን ነው እንግዲህ ቀጣይ አሜሪካ ዓለም ዋንጫ ላይ የምንመለከታት። አታሳሹኝና የልጅ በሀገሩ በዚህ ሰዓት ደህንነት ይሰማዋል ብዬ መናገር ይከብደኛል። 60 ሚሊዮን ጣሊያናውያን ፒዛ አፋቸው ላይ ሆኖ እየተከታተሉት የነበረው ጨዋታ ላይ ቀይ ካርድ ያለ እንዴ? 12 ዓመት አልፏታል እንግዲህ ጣሊያን እንደ ሀገር በዓለም ዋንጫ ላይ ከተሳተፈች ማለት ነው። ወሳኝ መርሃ ግብር ላይ ቦስኒያን በቃ እንዲያውም ሙድ ይዛባቸው አሸንፋ ትወጣለች እየተባለ በሚጠበቅበት በዛ ሰዓት ላይ ቀይ ካርድ ይመለከታል። ይቆም ፍጹም በየትኛውም ታምር ተቀባይነት የሌለው ጉዳይ ነው። ላቲን ውስጥ ቢሆን ያው በእርግጠኝነት አሳሲኔሽን አቴምፕት ወይም ደግሞ ሊገሉት ይሞክሩ ነበር፣ ምንም ጥያቄ የለውም። ግን አሁን ጣሊያን ላይ ሴፍ ነው ወይ ደህንነቱ የተረጋገጠ ነው የሚለው ራሱን የቻለ ትልቅ ጥያቄ ይመስለኛል። በአጠቃላይ መብላቷን ሳታቅ ታጠበች ነው የሚባለው አይደለ? ደግሞ የዓለም ዋንጫ እኮ ማሊያ እኮ እያስተዋወቁ ነበር የሚለብሱትን ማለት ነው። በ2026 የዓለም ዋንጫውን ከ7 ቀናት በኋላ በሚጀምረው የዓለም ዋንጫ ላይ ይሄንን ማሊያ ነው የምንለብሰው እያሉ እና ዲማርኮ እና ሞስኪን ሌሎችም የበፊት ተጫዋቾች ጃንፍራንኮ ዞላ ምንም እያስተዋወቁ ነበርና ትናንትና ያው ጣሊያን ከውድድሩ ውጭ ሆናለች። ግልጽ በሆነ መንገድ በቦስኒያና ሄርዘጎቪና በመለያ ምት ተሸንፋ ማለት ነው። ዋናው ተጠያቂ ግን ባስቶኒ ነው። ጨዋታውን የቀየረው እሱ ነው። 1-0 እየመሩ ነበረ። 40ኛው ደቂቃ ላይ ቀይ ካርድ ተመለከተ። ሬክለስ ማለት ነው፣ ግዴለሽነት የተሞላበት ነው። ቢያንስ ጨዋታውን እንደው ጎል ቢገባ እኮ ችግር የለውም እኮ። አንዳንዴ ተጫዋቾች ምን እንደሚነካቸው ግራ ነው የሚገባ። የሀገሪቱ ትልቁ ባለፉት 10 ዓመታት ላይ ትልቁ ጨዋታ ነው። በዚህ ጨዋታ ላይ ቀይ ካርድ ያየበት መንገድ ትክክል ነው ብላችሁ ልታሳምኑኝ አትችሉም። ምንም አይነት ጀስቲፊኬሽን ልታመጡ አትችሉም። ተቀባይነት የለውም። ጎል ሊገባ እንኳን ከጫፍ ከደረሰ ይግባ በቃ። ቢያንስ በ11 ተጫዋች ጎል እንደገና ለማስቆጠር ጥረት ማድረግ ነው እንጂ በጎዶሎ ተጫዋች ኦልሞስት ለ1 ሰዓት ከዛ በላይ ለሚሆን ጊዜ ብሔራዊ ቡድኑ በጎዶሎ ተጫዋች ነው የተጫወተው። የቻሉትን ሞክሯል። መለያ ምት ደግሞ ፕሮባቢሊቲ ነው። በመለያ ምት ክሪስታንቴና ማኖያ ፔሮ
ኤስፖዚቶ ሳቱ ግልጽ በሆነ መንገድ ያው ተሸነፉ ማለት ነውና ጣሊያን ከ12 ዓመታት በኋላ ምናልባት 2018 ሩሲያ ላይ አምልጧታል፣ 2022 ኳታር ላይ አምልጧታል፣ 2026 ደግሞ እዚሁ አሜሪካ፣ ካናዳና ሜክሲኮ ላይ ያመልጣታል ማለት ነው። እና የፈራችው ቅዠቱ ያለቀቃት ጣሊያን በአጠቃላይ ከዓለም ዋንጫ ውጪ መሆኗ ተረጋግጧል። ያኔ መሰለ ስብስብ እንግዲህ 4 የዓለም ዋንጫን ያሳካ እነ ካናቫሮ እነ ጂጂ ቡፎን በተከላካይ መስመር ላይ በፊት ከጠራ እንደ ማልዲኒ፣ ካናቫሮ የቅርቦቹ እነ ቼሊና እና ቦኑቺን ጨምሮ ማለት ነው ሌሎች እልፍ ተጫዋቾችን በአማካይ መስመር ላይ ፒርሎ የዓለም ዋንጫ ሲያሳካ ብዙዎቻችን ደርሰንበታል ብዬ ተስፋ አደርጋለሁ 2006 ላይና ይሄን የመሰለ ብሔራዊ ቡድን ነው በኢሳት እንደዚህ ሆኖ መመልከት በጣም ያሳዝናል። እንደ ቶናሊና እንደ ሞይስኪ ላሉ ተጫዋቾች ታዝናላችሁ፣ ምክንያቱም ይገባቸው ነበረ። በዛው ልክ ደግሞ በዓለም ዋንጫው ላይ በቀጣይ ዓመት እንግዲህ 16 ዓመት ጠብቃ እንግዲህ ጣሊያን ትመለስ ይሆን አትመለስ ይሆን እሱም አልተረጋገጠም። ይበንዲ እንዳለ ግን ለነ ቶናሊ ያው ቀደም ብዬ እንዳልኩት ለሞይስኪ በጣም ያሳዝናሉ። ከዛ ውጪ ግን ማንመለከታቸው ተጫዋቾች ይኖሩ ይችላሉ ተብሎ ይገመታል። ለምሳሌ ዲማርኮን ጨምሮ እድሜ በጣም እየተጫናቸው የሚገኙ ተጫዋቾች አሉ። ባሬላ ኢንተር ሚላኑ አማካኝ እንዲሁም ጃሉካ ማንሲኒ ከኋላ መስመር ላይ እነዚህ ተጫዋቾች ግልጽ ፖሊታኖን ጨምሮ ማለት ነው እነዚህን ተጫዋቾች በቀጣይ ዓለም ዋንጫ ላይ እንመለከታቸዋለን ተብሎ አይገመትም። ኦሬዲ 30 ከዛዛ ውስጥ የሚገኙ ተጫዋቾች ከመሆናቸው ጋር በተያያዘ ማለት ነው ያው ጥፋት ሊኖር ይችላል። በእግር ኳስ ያለ የነበረ ሚኖር ነገር ነው፣ ምንም ጥያቄ የለውም። ግን እንደዚህ አይነት ወሳኝ ምዕራፍ ላይ ሂሮ ወይም ደግሞ ኮከብ ተጫዋች አንጋፋ ተጫዋች መሆንም ትችላለህ፣ ስራህን በዜሮ የሚባዛበት አጋጣሚ አለ። ባስቶኒ ለሀገሩ ሁሌም አዲስ ነገር እስካልፈጠረ ድረስ በዜሮ የተባዛበት ታሪኩ ነው ሁሌ የሚወጣው ማለት ነውና ግዴለሽን የተሞላበት ጥፋት ነው እኔ በግሌ የሰራ ብዬ ማምነው የአጠቃላይ ጥፋት መልእክተኛው እኔ በአጠቃላይ በሁሉም በጨዋታው መርሃ ግብር ላይ ሁሉንም ነገር የፈወዘው ባስቶኒ ስለመሆኑ መናገር ይቻላል። ጣሊያን ከዓለም ዋንጫ ለሶስተኛ ጊዜ ቀረች። የእግር ኳሷ ሀገር ጣሊያን ለሶስተኛ ጊዜ ዓለም ዋንጫን አትካፈልም። የ2006 የወርልድ ካፕ አሸናፊዋ ጣሊያን ተባራለች በቦስኒያ ሄርጎዞቪና። አረ ምን አይነት ውርደት ነው! ለሶስተኛ ጊዜ ያው ጋትሶ ልጇ ሀገሩን ይዞ ማለፍ አልቻለም። ቦስኒያ እንግዲህ ያልተጠበቀችው ቦስኒያ አልፋለች ለዓለም ዋንጫ። የሚገርም ለጣሊያን ትልቅ ውርደት ነው፣ ትልቅ ውርደት ነው። በጣም ትልቅ የእግር ኳስ ሀገር እኮ ናት ጣሊያን። የዓለም ዋንጫን ደጋግማ የበላች ብዙ ኮከብ ተጫዋቾችን ያፈራች ሀገር ናት። ለሶስተኛ ጊዜ እንግዲህ አትሳተፍም ዓለም ዋንጫ። የሚገርም ነው። በስመ አብ! ጣሊያን ለሶስተኛ ጊዜ የዓለም ዋንጫ አትሳተፍም። እንዴት ደግፋት እንደነበር ቀሽም የሆነ ስራ ነው የሰሩት። ቀሽም ማለት ነው እግዚአብሔርን ነው የምላለው። በቦስኒያ ነው የወደቁት ማለት ለሶስተኛ ጊዜ የዓለም ዋንጫ አትሳተፍም። ባስቶኒ እንዴ ምን አይነት ደደብ የሆነ ስራ ነው የምትሰሩ? ጣሊያን እየመራች ነው 1-0 ገና 41ኛው ደቂቃ ላይ ነው። እንደዚህ አይነት ግን የሆነ ስተት ሰርተህ በቀይ ትወጣለህ። ግን የሆነ ስተት ከዛ ደግሞ እሺ ታግላችሁ ፔናልቲ ሹታውት ላይ ደረሳችሁ አይደል? ምን አይነት የደንቆሮ ፔናልቲ የምትነው የምትመጡት እዛ ላይ በጌታ ስም ደደብ ማለት ነው። ደደብ ቀይ መጨረሻ ደደብ ይሆን እግዚአብሔር መሳተፍ ነበረባት ጣሊያን። ለማንኛውም መቻችሁ